አውቀነዋ አሬ ምሪ ነው ከየት አመጣው ሲጀምር ዛሬ የሆነ ፈዘዘ ወላሂ አውቀነዋ የሆነ ነገር እያደረክ ነው ምን አደርጋለሁ እስቲ ወላሂ በል ለጫት መሐላ እስቲ ወደዛ ወሰድልኝ ሄድ ጃማን አንተ ሲጀምር ይሄ አንተ ቢሮ ምን ይሰራል ከደበረሽ መቅረት ይችላል እና ምን ችግር አለው ሰውዬ እሺ ባላሽ አረ በኋላ ጂ በእናትህ ወደዛ ወሰድልኝ ወላሂ ላዝም ይሄ ልስጥ አለው እሱንም ወላሂ ሰላም አለይኩም ውድ የዩቲዩብ ቻናላችን ቤተሰቦች እንዴት ናችሁልን? ዛሬ እንግዲህ ብቻዬን የመጣሁት ሌላ ጊዜ ከሰሙ ጋር ነበር የምመጣው። ምክንያቱም ቀደም ብዬ እኔ ዛሬ ሰሙን ፕራንክ ላደርጋት አስቤያለሁ። ፕራንክ ላደርጋት ያሰብኩት ደግሞ ያው ጫት ይዤ ከቀረጻ በፊት ካልቃምን ብዬ እገግምባታለሁ። ከዛ የእሷ ስሜት ምን እንደሚመስል አንድ ላይ የምንመለከት ነው የሚሆነው። ሰሙ እኔ እንደማልቀም ነው የምታውቀውና ለጫት ያለኝ አመለካከት ታውቃለች። እስቲ የእሷ ስሜት ምን ይመስላል የሚለውን ልክ ስትመጣ እንግዲህ ፕራንክ አንድ ላይ እናደርጋታለን። ተከታተሉ። ታዲያ ይህን ቪዲዮ በደንብ ላይክ ማድረግ አትርሱ። ቻናሉን ደግሞ ሰብስክራይብ አድርጉ። ይመቻችሁ። አሰላሙ አለይኩም። ቆይ ምን እንደምትለው አንድ ከቀርጻ ፊት የሆነች ነገር ትፈቅድልኛለሽ? ምን የሆነች ነገር ላድርግ? ሄድ አድርግ። እሺ አንዴ ከሊክ ልውጣ። ምንድን ነው የሆነች እስቲ ዛሬ ልሞክር ብዬ የሆነ ነገር እንዳትቆጭኝ ግን። አዎ ምን ልታደርግ ነው? ወይ እዚህ ደወለች። እሺ እኔ ስልክ ላንሳስ ከዛ ስልክ ላውራ። ኧረ የምርም ዛሬ ሞክርልኛል። ማሪ ገራባ ለቅመ የምን ገራባ? አንቺ የሚያጅበት እንዴት የምር ዛሬ ተነብዬ የምር ነቃብለን ጀምር። ምን ችግር አለ? አውቀነዋ አሬ ምሪ ነው ነቃብለን ጀምርበት ነው ፕራንክ መሆኑ ነው። ምን ፕራንክ እንጂ ጂብሪ ያማል እንዴ አንተ እንዴ ያማል እንዴ? ዛሬ ሞክር ብዬ እኮ ከየት አመጣው ሲጀምር ዛሬ የሆነ ፈዘዘ ወላሂ አውቀነዋ የሆነ ነገር እያደረክ ነው። ምን አደርጋለሁ? እስቲ ወላሂ በል ደግሞ ለዚህ ልትበላው ለጫት መሐላ ሲጀምር ከየት አመጣ? ገዝቼ ነው። እስቲ ወላሂ በል ገዝቼ ነው በል እስቲ። ምን ችግር አለው? ሰው አውቀነዋ ወላሂ አውቀነው። ለምንድን ነው የሆነ ነገር አስበህ ነው አውቀህ ያጂ የምሬን ነው የምሬን ሞክሪ። እስቲ ወደዛ ወሰድልኝ ሄድ ጃማን አንተ ሲጀምር ይሄ አንተ ቢሮ ምን ይሰራል? ሞክሪ። የማን ነው? ማን አምጥቶት ነው? አውቀነዋ እንጂ ወላሂ አውቀነው። አውቀነው። አትኮሳተር ሳቅ እንዴ ወላሂ ቀለድክ የመሰለኝ ነው። ለዛ ነው እንዴ ተቀለዳሉ። ሰው ምንድን ነው ማለት? ኧረ ላላ ጀምረን ነው ይልሽ ቅድም ጀምረን ነበር። ዛሬ የሆነ አማርኛ የምር አንደኛ ነቃ ማለት ፈለግኩኝ። እንደዛ ይሻላል። ከደበረሽ መቅረት ይችላል። ደበረሽ እንዴ? ሰው ምንሽ ነው? አረ ሻታ ሐሺሽ አስመሰልሽ እኮ ምንሽ የምትጠቀምሽ? ሐሺሽ እንዴ ወላሂ ማለት ምንድን ነው ይሄ? ጫት እኮ አሁን እሺ ዝም ብዬ ባይለት በላው ነው ልትከተው ነው ውስጥ እንዴ? ምን ችግር አለው? ለመሞከር እኮ ነው። በዛ ላይ ነቃለ በል ማለት ስለዚህ ዛሬ አውቀህ ነው ወላሂ አውቀህ ነው። የሆነ ነገር አለ ወይ አልወጣህም ከቤት? ሂጂና ይኸው ከረምሽ ሂጂና ይኸው አልወጣህም ከቤት ትለኛለች እንዴ? ምን ሊሰራልኝ? እሺ ማን ያመጣል? ምን ኬት ነው ያመጣል? ቀድም ጀረሶች መጡና እዚህ የተወሰነ ጀመሩ ጸውት ከመሄድ በፊት ማለት ነው። ሳስበው ግን አሁን እንዲድቅ መብራቱን ስንጠብቅ ምናምን ነገር አዘውነናልና ሆነ ነቃ ብለን አሪፍ ቪዲዮ እንደንሰራ የምሬ ነው። ነቃ ብለን እንዴ አንተ ወላሂ ስነ ስርዓት አድርገን እኔ እንደዚህ አይነት ነገር ወላሂ ላዚም እንጂ የረፍ ወደዛ ሄድ እንዴ ጣሎስ ጀመር ያስኮን ራሱ ወላሂ ለምን ነው የምትለው? ቀጣል ሰም ወላሂ አንተ እስቲ ወላሂ የምሬን ነው በል እስቲ በአላህ ወላሂ የምሬን ነው በል። እንዴት የምሬን አይሆንም? እኔ ኮንሽ ሪስፔክት አድርጌ ነው እስካሁን ድረስ እንትን ያልኩት። ምን አብሬህ እንድበላ ሪስፔክት አደረከኝ እና ምን ችግር አለው? ሰውዬ
እሺ በኋላ እሺ ኧረ በኋላ ጂ በእናትህ ወደዛው ሰደልኝ ወላሂ ላዚም ይሄ ልጅ ጣለው እሱንም ወላሂ እንዴ አንተ ምን ሲጀመር ቢሮ ምን ያደርጋል ይሄ እሺ አንቺ ካልሽ በእርግጠኝነት የሆነ ነገር አለ ወላሂ ነው ጂ ይሄ ማንነትህ እንዳልሆነ አውቃለሁ ወላሂ አይደለም የሆነ ነገር አለ ሰላም ተረጋግሻለ ማለት ታዲያ መጀመሪያ ወላሂ እንዴ እኮ ወላሂ እኮ በነገራችን ላይ ዛሬ ይሄ ገራባ ነው እንትንም አይደለም ትክክለኛ ጫትም አይደለም እና ይሄንን ለመጠየቅ ቤተል አካባቢ ነገር ሲሄድ ማለት ነው ሰዎች ምገዛ እየመሰላቸው እያዩ ነበርና ምናልባት ይሄንን ቪዲዮ አለው እኮ ጀመር ያልተበላም አለ ለሳኑ ገራባ ያልመሰለኝ ከጫት ቤት ገራባ ወስጄ ሰሙ ፕራንክ ላደርጋት ብዬ ግን በጫት ፕራንክ ማድረጉ ዝም ብዬ ሳይሆን በዛውም ስለሱስ እንድናወራ ስለፈለኩኝ ነውና ሰው የምን ተሰማሽ ነው መጀመሪያ ምንም አላመንሽ አይ ወላሂ አላመንኩም ለምሳሌ እኔ አንተን አውቃለሁ ማለት እንደዚህ አይነት ቦታ እንደማትገኝ አውቃለሁ ስለዚህ ታደርገው ማይቻል አቅም ፕላስ ለሱ ያለህን ጥላቻ አውቃለሁ ስለዚህ የሆነ ነገር አስበህ እንደሆነ ገብቶኛል ወይ ሊያስደነግጠኝ ፈልጎ ነው ምናምን ከዛ ደግሞ ከሬክ ልውጣ ብለህ ስትሄድ አይቻለሁ ይወጣህም መሰለኝ እሺ በቃ ፕራንክ ነው እንዳለን እንኳን ከሬክ ልውጣ አልከኝ ከዛ ደግሞ አላመንኩም ደግሞ የሆነ ነገር እንዳቀ ከዛ ደግሞ እየተናደድኩ ነው እንዴ ወዛ ሊማን ወለሽ ኮንትራልሽ እኮ ጫቱ አይ ወላሂ እንዴ እኮ የዞሮ የሆነ ነገር እንዳለ ገብቶኛል ግን እየተናደድኩ ነው በቃ እኮ ያዩሽ እኮ እየጋልሽ ስትመጪ እኮ ያዩሽ ነው አልቻልኩም ከዛ በላይ መቀጠል አልቻልኩም አቋረጥኩት በጣም ሶሪ ስሜት ተሰላልኩት በጣም ሶሪ ተረጋግተሻል ቆይ አይቼ ካድርጋለሁ ከየት እንደመጣው አላምንም ይሄንን ያመጣው ከጫት ቤት ነው ገራባ ነው ጠይቄ ነው ምን ይሰራልሃል እያሉ ነበር ነው ገራባ ስጠይቃቸው ምን ይሰራልሃል ሲጀመር ገራባ አይደለም እኮ ይሄ ነገር ብዙ ነገር አለው ወላሂ ላዚም ገራባ ቀላሰይ ይወላሂ የተቃበለው ደግሞ ያዡ ይለኛል እንጂ ያዡ ለኔ ወደ ቪዲዮ ስመጣ ከኋላ አድርገው ማለት ነው እኔ እንትን ያላለ መስሎኛል አንዳንዴ ጫት ስደብቂ ከኋላ ታድርጊ እንዲህ ውጥር ብሎ ሄዷል ለካ በመስታወት ያለው ወይኔ ሰው ምን ይለኛል ብዬ እንደምንም አድርጌ በዚህ በኩል አድርጌ እንዲደግፈው ይላል ይዤ ገባሁት ለማንኛውም ተሳክቶልኛል ከዚህ ጋር ተያይዞ ግን ዝም ብዬ አይደለም ይሄንን ያመጣሁት በጣም ወጣቱን ሱስ እየገደለው ነው ጫት እየገደለው ነው ወጣቱን ብቻ ሳይሆን ትዳር እየበጠበጠ ነው እያመሰ ነው ጫት ሱስና ሰው ስትረጋጋ በዚህ ጉዳይ ላይ የተወሰነ የምናወራ ነው የሚሆነው ተረጋጊ ሰው ይያድ አይ ተሳክቶልኛል ወላሂ ማለት ነው ምን እንደተሰማኝ ልንገርህ የሆነ ነገር እያረክ እንደሆነ ገብቶኛል ከዛ ደግሞ ሳይ የሆነ ኩስትር ብለሃል እኔ ግራ ገባኝ ወላሂ ምን እያረክ ነው ትኛለሽ ወደ ማመንም ትይጃለሽ ወደ አለማመንም ትይጃለሽ እኮ ማለት ነው ያውቃሉ ፐርሰናሊቲ እንዳልሆነ እኔ ምን ላደርግሽ ስለዚህ ከዛ ደግሞ አላመንኩም ነው ውስጥ ያላመንህም ከዛ እየተናደድኩ ነው ደግሞ ከዛ የሆነ ከዛ ደግሞ እንዴት መጣ ብዬ ደግሞ አሰብኩ እዚህ ቢሮ ውስጥ ስለዚህ ገስቶት ባትቀም እንኳን ሌላ ሰው እዚህ ቢሮ ቆሟል ማለት ነው አዎ ከዛ እሱም ብቻም ሳይሆን ያልተቃመ ነገር ነው ታዲያ እሺ ምን ላስብ እችላለሁ ለማንኛውም እንግዲህ በጫት ፕራንክ አድርጋታለሁ ሰሙን አልጠበቀችም ያው ብዙ ከኔ ባህሪ ጋር የሚሄድ አይደለም ለዛ በጣም ግራ ተጋብታ ነበር ሰሙ ስለዚህ ስለተሳካልኝ ደስ ብሎኛል በዚህ አጋጣሚ ግን ስለ ሱስ የተወሰነ ብናወራ ደስ ይለኛል ሰሙ አይ ተረጋግቻለሁ ትዳርን በጣም እያመሰ ያለ ነገር ነው ጫት ወጣቱን በጣም እየጎዳ ያለ ነው ጫት እና እስቲ ምን ታስቢያለሽ ትዳርና ጫት እንዲሁም ደግሞ ወጣትነትና ሱስ ምን አይነት ትዝብታለሽ አንቺ ወላሂ እኔ አሁን ሀሳብ የለኝም ማለት ተቀበዣዥሯል ሀሳቤ ፊቴ ትክክል መሆኑን አትዩ ተናድጃለሁ ወላሂ ተናድጃለሁ ላይ እየሳኩ ራሱ በቃ እየተናደድኩ ነው እና የሆነ ነገር እስኪለኝ እየጠበቅኩ ነው ከዛ ኮስተር ብሎ ማውራቱ እያናደደኝ ነው ግን እየሳኩ ለማወጣጣት እየሞከርኩ ነው ብቻ እሺ ያው ተሳክቶልሃል እንበለው ግን ወደ ዋናው ቁም ነገሩ ስንመለስ
ሱስ አሁን ላይ ወጣቶችን እየገደለ ያለ እንዲሁም ትዳርን እያፈረሰ ያለ ነገር ነው ማለት በግልጽ የምናየው ነገር ነው። ይሄ የምንካካደው ነገር ነው ብዬ አላስብም። እንዴት ነው እኛ ተነስተን ሱስ ምናምን ነገር ብለን ለመተቸት ሳይሆን ይሄ በቃ ክሊር የሆነ ነገር ነው ብዬ ነው የማስበው። እንደምታዩት አብዛኛው ወጣት አሁን በእኛ ኤጅ ያለው ወጣት በሙላ ሱስ ላይ ነው ይሰራል። ከዛ ብሩን እሱ ላይ ነው የሚያወጣው። ለዛም ይመስለኛል የሆነ ቶሎ መለወጥ ያልቻልነው ስራ አጥ በዛው። ማንኛውም ድርጅት ሱሰኛ ሰው መቅጠር አይፈልግም አይደል? ከዛ ሱስ ደግሞ በየሰዓቱ መጠቀም ዴይ ቱ ዴይ መጠቀም አለብህ ምናምን ነገር ነው። የተገኘችዋን ነገር ወዲያው ኢቭን አይታ ከሆነ ከወር እስከ ወር ደሞዝ መጠበቅ ምናምን ነገር አይችሉም። ክሬዲት ብድር ውስጥ ምናምን ይገባል። እንዴት ነው መሰለ ለመዋያ የሆነ ገንዘብ ያስፈልጋል። ይሄ የወር ደሞዝ ሲመጣ ግን አንዴ ነው የሚመጣው። እሷ የወር ደሞዝ ስትመጣ በሳምንት ውስጥ ታልቃለች። ልክ ብር ብዙ ሲያገኙ ብዙ ነገር ነው የሚሆነው አምሮታቸው። ከዛ በኋላ በአንድ ሳምንት ጊዜ ውስጥ ገንዘቡ ያልቃል። ከዛ በኋላ እንዳልከው ክሬዲት ውስጥ ይገባሉ ምናምን ነገርና አይታ ከሆነ ወይ ይጀምራሉ ወይ ያቆማሉ ኦር ሰምቲንግ። እኔ በዙሪያዬም ባሉት ሰዎች የማውቀው ማለት ነው። ምክንያቱም ቀን በቀን ገንዘብ ማግኘት አለባቸው፣ ቀን በቀን ያን ሱስ ለማድረግ ማለት ነው። ስለዛ በቃ እንደምናየው ነው። ገንዘብም እንዳይዙ የሚያደርገው እሱ ነው። ቀላል ብር አይደለም ባይዘው የሚወጣው ለሱስ ነው። ቀን በቀን በጣም ብዙ ብር ይወጣል። ከዛ እሱን ሳያገኙ ሲቀሩ ይነጫነጫሉ ምናምን። ከዛ ኢማጂን ይሄ ነገር ትዳር ያለው ሰው ጋር ሲሆን ደግሞ ትዳር በራሱ ሌላ ነገር የሚፈልግ ነገር ነው። ትኩረት የሚፈልግ መስራት የሚፈልግ ገንዘብ የሚፈልግ ነገር ነው። ከዛ ደግሞ በዚህ ጋር ሱስ አለ። ከዛ እንዳልነው ደግሞ ይሄ ሰው ደህና ሰው ካልሆነ በቃ ልክ እንደዚህ እየሰራ ምናምን ቤተሰቡ የሚያስተዳድር አይነት ሰው ከሆነ ማለት ተቀጥሮ እየሰራና ቤተሰቡ የሚያስተዳድር ከሆነ ከትዳር ጋር ጭራሽ ማይሄድ ነገር ነው ማለት የምታገኛትን ገንዘብ ለትዳርህ ነው እንጂ ማዋል ያለብህ ድጋሚ ያንተ ሱስ ጨምረህበት እንዴት ነው የሚሆነው? ያው በዚህ ጊዜ ከዛ በተጨማሪ ሰሙ ከገንዘቡ ደግሞ በተጨማሪ ኢቭን የስሜት መለወጥ አለ ማለት በቃ ሲቅም ሌላ ሰው ነው ሳይቅም ሌላ ሰው ነው ምናምን ነገርና ከባለቤቱ ጋር ለመግባባት በጣም ይቸግረዋል። ፕላስ ኖርማል እንደው ባለትዳር እንኳን ባይሆን ያ ሰው በቃ የስሜት መቀየሮች ስላሉ ኖርማል ህይወቱን መቀጠል በጣም ነው የሚከብደው። እንደውም የሚሰራ ሰው ከሆነማ ጎበዝ ነው። የሚገርምሽ ብዙ ጊዜ በዚህ በጫት ሱስ ውስጥ ያሉ ዴይሊ የሚቅሙ ሰዎች ስራውን ላይ ሰሩ በቃ ቁጭ ብለው የሚሰሩት ነገር ይሄ የሚቀላቸውን ነገር እየፈለጉ ምናምን ነገር ያላቸውን ፖቴንሻል ያላቸውን አቅም ሳይጠቀሙ ይቀራሉ። ወጣቶች ከእንደዚህ አይነት ሱስ በቻላችሁት መጠን ራሳችሁን መጠበቅ አለባችሁ ብዬ አስባለሁ። ከዛው በተጨማሪ ይቅርታ ስላቋረጥኩ ግን ለጤናም ጎጂ ነገር ነው። በጣም ትልቁ ሊሰመርበት የሚገባው እንደውም የጤናችን ጉዳይ ነው። ማለት ሱስ በጣም ጤና የሚጎዳ ነገር ነው። አሁን ፎር ኤግዛምፕል አሁን ጫት ለጊዜው አይመስልም፣ ግን ቀስ እያለ ስራው የሚሰራ ነገር ነው። አሁን እንደውም ሲጋራ ምናምን ነገር ሲሆን ቶሎ ታየዋለህ የሆነ ሳል ምናምን ነገሮች ሲጀምሩ። በእርግጥ እሱም በፕሮሰስ ነው ውስጥህን የሚጎዳው፣ ግን የሆነ ቶሎ ታውቀዋለህ ራስህ ላይ የሚያመጡት ነገሮች አተነፋፈስ ስርዓትህ ሲዛባ ምናምን ታየዋለህ። ጫት ግን ምንድነው ብዙ ጊዜ ሰዎች ማያስተውሉት ቀስ እያለ ነው ስራው የሚሰራው። ከዛ ሲቅሙና ሳይቅሙ ያቸው እንደውም ምን ይባላል የሐራራ ሰዓት ደረሰ ነው የሚባል ነገር አለ። እና እንዴት ነው በቃ አእምሯቸው እሱን ካላገኘ መንቃትም ማሰብም አይችልም። ይሄ ትክክል አይደለም ማለት አላህ ሲፈጥረን በቃ በስነ ስርዓት እንዲያስብ ምናምን አድርጎ የፈጠረውን አእምሮ በጫት ተገዢ እንዲሆን ማድረግ በራሱ አለማሰብ በራሱ በሽታ ነው። ካለ ጫት አለማሰብ በራሱ በሽታ ነው። ምክንያቱም የሆነ ነገር እየጎደለን ነው ማለት ነው። ከዛ ውጪ ኩላሊታችን ላይ፣ ሳምባችን ላይ፣ ጉበታችን ላይ በጣም ትልቅ ተጽዕኖ አላቸው ሱስ። እንደገና እንዴት ነው በቃ ብቻ ያው እንደ ጤና ባለሙያ ብዙ ማብራሪያ መስጠት አልፈለኩም እንጂ ጤና ላይም በጣም ትልቅ ተጽዕኖ አለው። በጣም አሁን እኛ አናስተውለውም እንጂ ጤና ላይ በጣም ትልቅ ተጽዕኖ አለው ከገንዘብ ከኢኮኖሚካል ውጪ ማለት ነው። ኢቭን ጓዳ ውስጥ አለመስማማቶች ብዙ ነገሮች አሉና ጫት የሚፈጥራቸው ተጽዕኖች እንደ ሀገር ትውልድንም እየገደለ ነው ያለው ምናምን ነገርና እዚህ ውስጥ ያላችሁ በቻላችሁት መጠን ለመውጣት ሞክሩ። እንዲሁም ደግሞ ከዚህ ውጭ ያላችሁ ደግሞ በተለይ ወጣቶች ወደዚህ ነገር ውስጥ እንዳትገቡ። በተለይ የአቻ ግፊት ነው ብዙ ጊዜ እነዚህ አይነት ነገር ውስጥ የምንገቡና ጓደኞቻችንን ብንመርጥ ጥሩ ነው ብዬ አስባለሁ። አይ ነው አንዳንዴ እኛ ጓደኞቻችን እንቀይራለን ብለን ልናስብ እንችላለን። ነገር ግን አንዳንዴ እኛ እንቀይራለን ብለን አስበን ልንሰልጥበት እንችላለን እና ከእንደዚህ አይነት ጓደኞች በቻለው መጠን ራሳችንን ማራቅ ከሱስ ምናምን ራሳችን በጣም በማራቅ ጤነኛ ማህበረሰብ መሆን አለብን ብዬ አስባለሁ። ለህይወታችንም ስለሚጠቅም ለሀገራችንም ስለሚጠቅም ማለት ነው እና በተለይ ሙስሊሙ ደግሞ በእንደዚህ አይነት ነገር ይታማል። ይሄ እስልምናችንም የሚፈቅደው ነገር አይደለም። ራስን መጉዳት ማህበረሰባዊ ቀውስ የሚያመጡ ነገሮችን በአጠቃላይ እስልምና ይቃወማል በይፋና በቻለው መጠን ከእንደዚህ አይነት ነገር ራሳችንን ብንቆጠብ ጥሩ ነው ብዬ አስባለሁ። ሰሙ ግን በጣም አፉ በይ
ስለደረገች ወላሂ ምንም አታረጋጋችሁም ነበርና ላላ ብለሻው በጣም ብዙ ማውራት ራሱ አልቻልኩም እያየና እየሳኩ እየተናደድኩ ስለነበር ነው ለዛ ነው እንጂ ያው ንዴቴን አውጥቼው ቢሆን ኖሮ እንደዚህ አልሆንም ነበር እና እየተናደድኩ ስለነበር ለዛ ነው መረጋጋት ያቃተኝ ኤኒዌይ ብድሬ እመልሳለሁ እንዳይመስል እንደዚህ አድርገኝ አትቀርም በቀላል ቢሸወር ሰው አይደለም ለማንኛውም እንግዲህ ፕራንክ ሳደርጋት ዝም ብዬ አይደለም ፕራንክ ለማድረግ ያሰብኩት የሆነ ጥሩ የሆነ ቫልዩ የሆነ ሜሴጅ እንዲኖረው ፈልጌ ነው ይሄ ቪዲዮ እና ይህን ሜሴጅ ትጋሩኛላችሁ ብዬ አስባለሁ የእናንተንም ሀሳብ አስተያየት ኮሜንት ላይ እንድትጽፉ እጋብዛለሁ በነገራችን ላይ ዛሬ ሰላም አለይኩም ሳንላችሁ ሰላም ሳንለው ፕሮግራሙ በጫፍ ነው የጀመርከው ኢንሻአላህ ኔክስት በጥሩ ቪዲዮ ወይንም ደግሞ ፕራንክ የምታደርገኝ ከሆነ ቀድሜ ተዘጋጅቼ በነገራችሁ ላይ ብድር የሚመልስበትን መንገድ ኮሜንት ማድረግ ትችላላችሁ እሺ በዚህ አይነት መንገድ መልሽ አይዋለሁ ችግር የለውም እኔ አፕዴት አደርገዋለሁ እናንተ ጻፉ እኔ አፕዴት አደርገዋለሁ ያው እንግዲህ ዛሬ በማላቀው ሁኔታ ነገር አለሙላ ተቀያይሮ የጠበቀኝ እኔ የተዘጋጀሁት ለሌላ ፕሮግራም ነበረ ለሌላ ርዕስ ነበር እንደ ሁሉ ጊዜው የሚያጨቃጨቅ ሀሳብ አንስቼ ልጨቃጨቅ ነበር ሀሳቤ ግን ከመጨቃጨቄ በፊት ዝም የሚያስብል ነገር ይዞ ጠብቆኝ ያው እንግዲህ ፕሮግራሙ በእንደዚህ አይነት መንገድ አልቋል ሰብስክራይብ ማድረግ ግን እንዳትረሱ እሺ ይሄንን ቻናል በደንብ ሰብስክራይብ አድርጉ የሰው ሰላም ቻናል እሱን በደንብ ሰብስክራይብ አድርጉ ቪዲዮ እንዲሁም በደንብ ቫይራል እንዲወጣ ላይክ አድርጉ ሼር አድርጉ ይህ ቪዲዮ በጣም መዳረስ አለበት ወጣቱ ጋር በጣም መድረስ አለበት ሙስሊሙ ጋር በጣም መድረስ አለበት ሙስሊሙ ብቻ የሚመለከት ጉዳይ አይደለም ሁሉንም ነን ሙስሊሞችም ትኖራላችሁ ይህን ቪዲዮ የምትመለከቱና ሁሉንም የሚመለከት ቪዲዮ ስለሆነ በደንብ ሼር አድርጉ ይሄ ዘር ሃይማኖት ምናምን የሚለይ ነገር አይደለም የሁላችንም ድክመት ነው አሁን ላይ ያለን ያው እንግዲህ ገብ ውስጥ ላለው ሰው አላህ ይርዳውና አላህ ያግዘው የሚወጣበትን መንገድ አላህ ያግራለት ግን ደግሞ ይቻላል like እንደሚቻል ማሰብ አለብን ማለት ሁሉ ጊዜም ቢሆን አሉ ብዙ በነገራችን ላይ ረጅም አመት ሱስ ቆይቶ ይወጡ ለምሳሌ ፐብሊክ ፊገሮች አሉ እንደነ ሰይፉ ፋንታው ብዙ ጊዜ እንደውም በተደጋጋሚ ይናገራል ያንን ያሳልፍኩት ህይወት በጣም ይቆጨኛልና በመውጣቴ ደግሞ ምን ያህል ስኬታማ እንደሆነ ምናምን ነገር በመውጣቱ ምን ስኬታማ እንደሆነ በተደጋጋሚ ይናገራልና ወጣቶች ራሳቸውን ከነዛ አይነት መንገድ እንዲያርቁ እና ይቻላል ያልሽው ነገር መውጣት ይቻላል ከገቡ በኋላ መውጣት እንደማይቻል ስለሚያስቡ ነው ብዙ ጊዜ ያሉበት ሰዎች እና ሁሉ ጊዜም ቢሆን ይቻላል ከኛ ትንሽዬ ብቻ ጥረት ማድረግ ነው የሚጠበቅብን የሆነ በአንድ ጊዜ ተነስተን ሁሉ ነገር እናቆም እኮ አይደለም እሱ ሲጀመር የሆነ የለመደው ነገር ስለሆነ ውስጣችን ለጤናችን ጥሩ አይደለም ወይ የለመደው ሰው በአንድ ጊዜ ሲያቆምም ጥሩ አይደለም ውስጡ አይችልም ከዛ ደግሞ ከሆነ ጊዜ በኋላ ደግሞ ይጀምራል እንደዚህ አይነት ሰው ግን ቀስ እየተባለ ምናምን ከዛ ደግሞ አሁን ላይ ብዙ አማካሪዎች መጥተዋል እንደዚህ ሱስ ላይ ምናምን ላሉ ሰዎች አሁን ላይ እንደበፊቱ አይደለም በቃ ብዙ ቦታ ሄደን መታከም እንችላለን ብዙ አማካሪዎች አሉ ቀስ በቀስ ማይቻል ነገር የለም መስተካከል ይችላል ላልገባንም ሰዎች እንዳለውጄ አዋዋላችንን እናሳምር አብረን ምን ቆያቸውን ሰዎች ጓደኞቻችንን እንምረጥ ምንም ይጠቅም ነገር አይደለም እና በዚህ ጥሩ ርዕስ ነው ያነሳው ደስ ብሎኛል ቆንጆ መልእክት ነው ምክንያቱም አሁን ላይ ያለው ጄኔሬሽን በእንደዚህ አይነት መንገድ የተዳከመ ነው በጣም ትንንሽ ልጆች በደንብ መስራት የሚችሉ በጣም ብዙ አይነት ሐሳብ ያላቸው ላይ አይታቸው ከሆነ ሲያወሩና እኔ አንዳንድ ጊዜ ሐሳባቸው ይገርመኛል እኔ መሰለ ጭንቅላት ይዘው ነው ምናምን ነገር እላለሁና በቃ ላይ የሰጣቸውን ተሰጥቶ መጠቀም ያልቻሉ ብዙ ሰዎች አሉና ፕሊዝ ከዚህ ነገር እንራቅ ለማለት እወዳለሁ የዛሬ ፕሮግራማችን ይሄንን ይመስል ነበር ቆንጆ ሐሳብ እንዳነሳን ተስፋ እናደርጋለን እንደ ሁሉ ጊዜው ኮሜንት ማድረግ እንዳትረሱ ላይክ ሰብስክራይብ ማድረጋችሁንም እንደዚሁ እንዳትረሱ ለቀጣይ ደግሞ ይዘን እንድንመጣ የምትፈልጉት ርዕስ ካላችሁ ኮሜንት ማድረግ ትችላላችሁ እንዲሁም እዚህ ሁሉ ጊዜ ስክሪን ላይ ስልክ ቁጥር የምንጽፍላችሁ በእናንተ ሐሳብ ላይ ተነስተን እንድናወራ እንድንወያይበት የምትፈልጉትን ሐሳቦች ገጠመኞቻችሁን ስማችሁ ሜንሽን አይደረግም ስለዚህ ገጠመኞቻችሁን እንድትልኩልን ነው ቴሌግራም ላይ ቮይስም ቴክስት ማድረግ ትችላላችሁ የእናንተን ሐሳብ አንስተን ያው ከኦዲየንሶች ጋር የምንወያይበት ነው የሚሆነው ኮሜንት ማድረግ ትችላላችሁ ኮሜንት ማድረግ የምትፈልጉ ሰዎች እንግዲህ ለዛሬ የነበረን ፕሮግራም ይሄንን ይመስል ነበር ሰብስክራይብ ማድረግ እንዳይረሳ ለዛሬ የነበረን ፕሮግራም ይሄንን ይመስል ነበር በዚህ አጋጣሚ ሰሙ 1000 ሰብስክራይበር ሞልታለች ኮንግራ ማለት በዚህ ባጭር ጊዜ ውስጥና 5000 ስትገባ ስጦታ አላት ባንዳፍ ማልገባ መስሎ ነው እናንተ እንደምታስገቡ እንደው በቅርቡ ቢሆን ጥሩ ነው ስጦታ አላት ይኸው በእናንተ ፊት ቃል ገብቼላታለሁ 5000 ሰብስክራይብ አድርሷትና ስጦታው ይሰጣት ስጦታዬን 5000 በጣም ቀላል ነው አንድ ወር ባልሞላ ጊዜ ውስጥ ነው 1000 የገባሁት ስለዚህ 5000 ደግሞ በጣም ቀላል ነው ለእናንተ ስለዚህ እስቲ ስጦታው ምን ይመስላል የሚለውንም ቶሎ እንድናይ በደንብ ሰብስክራይብ አድርጋችሁ አንድ ወር ባልሞላ ጊዜ ውስጥ
1000 ገብቻለሁ። 5000 ደግሞ በጣም ቀላል ናት እንዳየሁት ከሆነ ለእናንተ በሁለት ሳምንት ውስጥ 2 ሳምንት ስለዚህ በቃ ይቻላል። 5000ም ደግሞ ይቻላል እና ስጦታዬን አደራ ያው እናንተ ናችሁ ከእናንተ እንደምቀበል ነው ማስበው። ምን እንደሚሆንም ደግሞ ማየት በጣም ጓጓን አይደል? አዎ በጣም ተናግሬያለሁ። ቀደም ትልቅ ስጦታ ልሰጣት ነገ እስቲ ያስገቡኝና እኔው ጉዱን እንደው ማልገባ መስሎታል መሰለኝ። ባንክ ውስጥ እንዳያስገቡዋል ማልገባ መስሎታል መሰለኝ እንዳታሳፍሩ። ወላሂ ትልቅ ስጦታ ነው የምሰጣት። 5000 ሰብስክራይብ ከገባች ይኸው ፍልቅልቅ ወላሂ ብለዋል። ወላሂ ብያለሁ። እሺ ለማንኛውም ሰውንም እንደዚህ በደንብ ሰብስክራይብ አድርጓት። የኔንም ቻናል ደግሞ ቀለም ሚዲያ ላይም ልክ እንደዚህ ከሰሙ ጋር እየሰራን ያለው ቪዲዮ እዛም ላይ እያለቀቀን እንገኛለን። ሰሙ ሰላም ቀለም ሚዲያንም ሰብስክራይብ ማድረግ አትርሱ። ለዛሬ እንግዲህ ፕሮግራማችን ይህን ይመስል ነበር። እንደወደዳችሁ ተስፋ አደርጋለሁ። ኢንሻአላህ በቀጣይ በምርጥ ርዕስ እስከምንገናኝ ድረስ ሰላም አለይኩም።